ወርድ ፕሮብሌም በደንብ አንደርስታንድ አድርገን ሊኒየር ፕሮግራሚንግ ፕሮብሌሙን ዲዛይን ማድረግ አለብን ማለታችን ነው። ኦኬ ኦብጀክቲቭ ፈንክሽኑ እንግዲህ ሊኒየር ፕሮግራሚንግ ፕሮብሌም ሲባል ሁሉ ጊዜ ምንድነው ብያችኋለሁ ኦብጀክቲቭ ፈንክሽናችን አይዘር ማክሲማይዜሽን ይሆናል ወይም ደግሞ ሚኒማይዜሽን ይሆናል እንደ ፕሮብሌሙ ከዛ እሱን ለምሳሌ z ብለን ኢዝ ኢኳል ቱ ቅድም እንዳልነው ax + by በዚህ መልክ ኦብጀክቲቭ ፈንክሽናችንን እናስቀምጣለን ከዚህ ውስጥ ማለት ነው። ከዛ ይሄ ኦብጀክቲቭ ፈንክሽን ደግሞ ማክሲማይዝ ሊደረግ ከሆነ ወይም ሚኒማይዝ ማድረግ ከሆነ አላማችን ይሄን ደግሞ ኦብጀክቲቭ ፈንክሽን እንደፈለግን ማክሲማይዝ እንዳናረገው ወይም ሚኒማይዝ እንዳናረገው የሚጎትቱን ደግሞ ኦብጀክቲቮች ማነው ኮንስትሬንት ፈንክሽኖች አሉ። ስለዚህ ሰብጀክት ቱ እንልና ደግሞ ኮንስትሬንቶቹን ደግሞ እናስቀምጣለን ማለታችን ነው። ኮንስትሬንቶቹን ስናስቀምጥ በተመሳሳይ እንደዚህ ነው የሚሆነው ax ፕላስ ለምሳሌ by is less than or equal to some number አሁን በተመሳሳይ ለምሳሌ ይሄን a1 b1 ብንለው a2 x plus b2 y is less than or equal to የሆነ ነገር እንደዚህ አይነት ነገሮች ይመጣሉ and x and y must be greater than or equal 0 ብለን እቺን ነን ኔጌቲቪቲ ኮንስትሬንት የምንላት ናት። እነዚህ ኦብጀክቶቻችን ናቸው ኮንስትሬንቶቻችን ናቸው and this is the objective function። ስለዚህ እነዚህን በሙሉ በዚህ መልክ ዲዛይን አድርገን ጥያቄያችንን ባለፈው እንዳሳየሁት ኤግዛምፕል 1 ላይ በዚህ መልክ ነበር ጥያቄው የቀረበልን። ኦሬዲ ወርድ ፕሮብሌም አልነበረም ቀጥታ ወደ ስራ ነው የገባነው። አሁን ግን ይሄን ፕሮብሌም we have to convert to this form ወደዚህ ማምጣት አለብን። ይሄ ግሬተር ዛን ኦር ኢኳል ቱ ሊሆን ይችላል ይሄም እንደዛ ሊሆን ይችላል። ኮንስትሬንቶቹ ከሁለት በላይ እዚህ ጋር ሁለት ኮንስትሬንት ያለው 3 4 ኮንስትሬንት ሊሆን ይችላል። it depends ማለታችን ነው። good so የመጀመሪያ ስቴፓችን የሚሆነው እንግዲህ ይሄንን ፕሮብሌም በደንብ አንደርስታንድ አድርገን ወደዚህ ፎርም መቀየር ከዛ በኋላ ልክ ባለፈው እንዳሳየሁት እንደ ኤግዛምፕል 1 ሶልቭ ማድረግ ፕሮብሌሙ ከዛ በኋላ good now እንዴት እንደሚቀየር እንመልከት። ትልቁ ስትራቴጂክ ስቴፑ ይሄ ነው። በቃ ይሄን ወርድ ፕሮብሌም አንደርስታንድ አድርገን በደንብ ዲዛይን ማድረግ ሊኒየር ፕሮግራሚንግ ፕሮብሌሙ ማለት ነው። so that is the first step። ፕሮብሌሙ እንደተጠበቀ ይሁንና እዚህ ጋር እንትኗን እዚህ ጋር እናስቀምጣት። ምን እንደምናደርግ አሁን ፕሮብሌሙ ላይ በደንብ ስታነቡ አንድ የሆነ ማኑፋክቸሪንግ ፈርም አለን ፋብሪካ ነገር አለን። ያ ማኑፋክቸሪንግ ፈርም የሚያመርተው ምንድነው ሁለት ታይፕ ኦፍ ፕሮዳክቶች አሉት። ኔክለስ አለ ይሄ የአንገት ሀብል የምትሉትና ብራስሌት የምንለው እዚህ እጅ ላይ የሚደረጉ ጌጦች ሁለት አይነት ምርቶች አሉት ማለት እነዚህ አሁን ፕሮዳክቶች ናቸው። ኦኬ ስለዚህ አሁን ምንድነው እያለን ያለው እነዚህ ሁለት አይነት ፕሮዳክቶች የሚያመርት አንድ ፋክተሪ አለ። the combined number of necklace and bracelets that it can handle per day is at most 24 በቀን ቢበዛ አትሞስት ማለት ማክሲመም ማለት ነው ቢበዛ 24 ያመርታል። ኮምባይንድ ነው ያለን የሁለቱ አንድ ላይ ጥምር ማለት ነው። የሚያመርተው የአንገት ሀብልና የእጅ ብራስሌት አንድ ላይ ተደምሮ በቀን ማክሲመም ማምረት የሚችለው 24 ነው። ይሄ ማክሲመሙ ነው። ስለዚህ አትሞስት ሲባል እሱና ከሱ በታች ነው። ምናልባትም አንድ ቀን ውስጥ 10 ሊያመርት ይችላል አንዳንድ ቀን 20 ሊያመርት ይችላል። ቢበዛ ግን ማክሲመም ማምረት የሚችለው ግን ይሄ ነው አትሞስት 24 ነው። this is the maximum level of production ማለት ነው። good a bracelet አንድ ብራስሌት ሲመረት ምን ይፈልጋል አለ it takes 1 hour to make አንድ ብራስሌት ለመስራት 1 ሰዓት ይፈጃል። አንድ ኔክለስ ደግሞ ለመስራት ደግሞ it takes half an hour ግማሽ ሰዓት ይፈጃል which is 30 minutes ማለታችን ነው። good እነዚህ ደግሞ የሰዓት ፍጆታቸውን ነው። ብራስሌቱና ኔክለሱ ተመሳሳይ ሰዓት እንደማይወስዱ ፕሮዳክሽን ታይማቸው ተመሳሳይ አይደለም። አንድ ብራስሌት የሚሰራው 1 ሰዓት ይፈጃል። አንድ ኔክለስ ለመስራት ደግሞ half an hour ይፈልጋል which is 30 minutes good the maximum number of hours available per day በቀን ውስጥ ደግሞ ያለው ትልቁ ሰዓት የማምረቻ ሰዓት ከ24 ሰዓት ውስጥ ማለት ነው 16 ሰዓት ነው የምንሰራው ማለታችን ነው። ይሄም እንደዚሁ አለ። አሁን if the profit on a bracelet አንድ ብራስሌት አምርተን ብንሸጥ ከዛ ብራስሌት የምናገኘው ፕሮፊት 300 ብር ነው እያለን ነው። አንድ ኔክለስ ደግሞ ስንሸጥ ደግሞ ከሱ የምናገኘው ፕሮፊት ደግሞ 100 ብር ነው ይላል። ስለዚህ በቀን ውስጥ እየጠየቀን ያለው በቀን ውስጥ ምን ያህል ከያንዳንዳቸው ከብራስሌት ምን ያህል ከኔክለስ ምን ያህል ብናመርት ነው ፕሮፊታችን ማክሲመም የሚሆነው እያለን ነው። that is the point okay good አሁን ጥያቄውን በደንብ ግልጽ አድርገናል ስናነብ። አሁን በግልጽ እንደምታዩት ኦብጀክቲቫችን ምንድነው ማለት ነው። ኦብጀክቲቫችን አላማችን መጨረሻ ላይ ማክሲመም ፕሮፊት አለ። አያችሁ አላማው ፕሮፊትን ማክሲመም ማድረግ ነው። ስለዚህ ይሄ ሊኒየር ፕሮግራሚንግ ፕሮብሌም ማክሲማይዜሽን ታይፕ ነው ማለት ነው። ሊሆን የሚችለው ከሁለቱ አንዱ ነው ብያችኋለሁ። our objective function can be either maximization or minimization ወይ ማክሲማይዝ ማድረግ ይሆናል የጥያቄው ዓላማ ወይ ሚኒማይዝ ማድረግ ሊሆን ይችላል። ስለዚህ አሁን ማክሲማይዝ ነው የምናደርገው። ማን ነው ማክሲማይዝ የሚደረገው? ፕሮፊት ነው። ስለዚህ my maximization function is the profit function I can say that ከፈለግ ፕሮፊትን p ብዬ ልሰይመው ከፈለጋችሁ z ልትሉ ትችላላችሁ።
ፕሮፊት ነው ማክሲማይዝ የሚደረገው። ኦኬ ይሄ ፕሮፊት ማክሲማይዝ የሚደረገው ይሄ ፕሮፊት የሚባለው ፈንክሽናችን እንዴት ነው ዲፋይን የሚደረገው ስንል እንመልከት። አሁን እንግዲህ ትርፍ ይሄ ፕሮፊት የምንለው ነገር ከምን ጋር ይያያዛል? በቀጥታ ትርፍ ሲባል ከምን ጋር ይያያዛል? ከፕሮዳክሽን አማውንታችን ጋር ይያያዛል፣ ከምናመርተው ምርት ብዛት ጋር። ለምሳሌ አሁን ይሄ ማርከር አለ። ይሄ ማርከር 10 ብር ትርፍ የማገኝበት ከሆነ እኔ 100 ማርከር ሽጬ ብውል 100 ሲባዛ በ10 ነው የምለው። ከአንዱ የማገኘው ትርፍ ሲባዛ በሸጥኩት ያክል ነው አይደል እንዴ? ለምሳሌ 20 ማርከር ሽጬ ከዋልኩኝ ከአንድ ማርከር 10 ብር ትርፍ ካለ 10 ሲባዛ በ20 ነው 200 ብር ነው የማተርፈው። ስለዚህ ሁልጊዜ ፕሮፊት ስትባሉ የምታመርቱት የምርት መጠን ሲባዛ አንዷ የምታመጣው ትርፍ ተባዝቶ ማለት ነው። ስለዚህ አሁን ሁለት አይነት ምርቶች ናቸው ያሉን። ምንና ምን? ቀደም ብሎ ነግሮናል። ኔክለስ እና ብራስሌት ተብለናል። ስለዚህ ለምሳሌ የምናመርተውን የኔክለስ ብዛት ሌቲት ቢ ኤክስ ብለን እንያዘው፣ የምናመርተውን ደግሞ የብራስሌት መጠን ዋይ ብለን እንያዘው። ስለዚህ እሷን እዚህ ጋር ቀደም ብዬ ልጻፍላችሁ። ከዚህ በፊት እንደውም እሱን ባስቀድም ጥሩ ነው። ሌት እንበል እዚህ ጋር ሌት ኤክስ ኢዝ ኢኳል ቱ ነምበር ኦፍ ኔክለስ ኤንድ ዋይ ኢዝ ነምበር ኦፍ ብራስሌትስ። ምክንያቱም አናቃቸውማ በቫሪያብል እየወከልኳቸው በኤክስ እና በዋይ የምወክላቸው ለምንድን ነው? ኔክለስ ምን ያህል እናምርት፣ ብራስሌት ምን ያህል እናምርት። ስለዚህ ለምሳሌ የምናመርተውን ኔክለስ ኤክስ ብለን ብንይዘው ተፈላጊ ነው። የብራስሌት መጠኑን ደግሞ ዋይ ብለን ብንይዘው፣ ምክንያቱም የጠየቀን ጥያቄው ሃው ሜኒ ኦፍ ኢች ምን ያህል ከእያንዳንዳቸው ባመርት ነው ፕሮፊቴ ማክሲመም የሚሆነው ስላለኝ ከእያንዳንዳቸው ማመርተው ኔክለስ ማምረት ያለብኝ ምን ያህል እንደሆነ ኤክስ ብያለው፣ ብራስሌት ዋይ። ስለዚህ ኤክስ እና ዋይ ነው የምንፈልገው መጨረሻ ላይ ማለት ነው። ጉድ ሶ እነዚህ ቅድምን ብዬ ዲፋይን አድርገናቸዋል የመጀመሪያው ቪዲዮ ላይ። ዛ አር ኮልድ ዲሲዥን ቫሪያብልስ ብለን እንጠራቸዋለን ማለት ነው። ሶ ዲሲዥን ቫሪያብሎቻችን እነዚህ ናቸው። ኦኬ በእነዚህ በዲሲዥን ቫሪያብሎች ተንተርሼ ነው ኦብጀክቲቭ ፈንክሽን የማስቀምጠው። ኦብጀክቲቭ ፈንክሽን እንደነገርኳችሁ ማክሲማይዜሽን ታይፕ ነው። ማክሲመም ማነው? እሱ ፕሮፊት ነው። ስለዚህ ፕሮፊቴን በምን ገልጸዋለሁ ማለት ነው? በእነዚህ በዲሲዥን ቫሪያብሎች። አሁን በደንብ አዳምጡ። ኤክስ ሪፕሬዘንት የሚያደርገው ምንን ነው? የሚመረተውን በቀን ውስጥ ማምረት ያለብንን የኔክለስ መጠን ነው። ኦኬ የማመርተው የኔክለስ መጠን በምን ተባዝቶ ነው ከኔክለስ የማገኘውን ፕሮፊት የሚሰጠኝ? አንዷ ኔክለስ ስትሸጥ ምን ያህል ትርፍ ታስገኛለች? ይኸው እዚህ ጋር ነግሮናል። ፕሮፊት ኦን ኔክለስ ኢዝ 100 ብር። አንድ ኔክለስ ስሸጥ 100 ብር አተርፋለሁ። ሁለት ስሸጥ 200 ብር፣ ሶስት ስሸጥ 300 ብር እንደማለት ነው። ስለዚህ ኤክስ ስሸጥ ኤክስ ሲባዛ 100 ማለት ነው። ስለዚህ 100 ኤክስ ይቺ የምትመረተው የኔክለስ መጠን ናት። ይሄ ደግሞ ከአንዱ የሚገኝ ትርፍ። ስለዚህ ሁለት ካመረትን ሁለት ጊዜ 100 200 ብር አገኛለሁ። አምስት ኔክለስ ካመረትኩ 5 ሲባዛ በ100 500 ብር አገኛለሁ እንደማለት ነው። this is the profit gained from necklace። በተመሳሳይ ደግሞ ሌላኛው ፕሮዳክታችን ማን አለ? ብራስሌት አለ። ብራስሌት ደግሞ የምናመርተውን ብራስሌት መጠን ዋይ ብዬ ይዤዋለሁ እዚህ ጋር ጉድ። ይህን ያህል ዋይ ባመርት ከአንዱ ብራስሌት ምን ያህል ብር አገኛለሁ ብያለሁ? ትርፍ 300 ብር። ስለዚህ የማገኘው ትርፍ 300 ብር ሲባዛ ባመረትኩት መጠን ነው ከሱ የማገኘው ፕሮፊት የሚመጣው። ስለዚህ ሲደመር ይሄ 300 ዋይ ማለት ነው። ይሄ ማለት የብራስሌቶቹ የሚመረቱት መጠን ብዛት ነው ሲባዛ በፕሮፊቱ በአንዷ ትርፍ። ለምሳሌ አንድ ብራስሌት ኮድ ያመረትኩት አንድ ሲባዛ 300 ብር ነው የማገኘው። ሁለት ብራስሌት ከሸጥኩኝ ሁለት ሲባዛ በ300 600 ደግሞ ከብራስሌት የሚገኝ ፕሮፊት ነው። this is the profit gained from the selling of bracelet and this is the profit obtained from selling of necklace. So this is the total profit. የሁለቱ ትርፍ ድምር ደግሞ አጠቃላይ ፕሮፊት ይሆናል። this is my objective function። በቃ አለቀ። this is objective functionአችን ይሄ ነው። ሁለተኛው ደግሞ ይሄንን እንደፈለግን እንዳናመርት። አሁን ተመልከቱ እንግዲህ በደንብ አዳምጡ። እዚህ ጋር ይሄ እያደገ እንዲመጣ ማክሲመም እንዲሆን እነዚህ እየጨመሩ በሄዱ ቁጥር እንደሚጨምር እኮ እናውቃለን። ምክንያቱም የማመርተውን የኔክለስ መጠን በጨመርኩ ቁጥር ትርፌ እየጨመረ ይመጣል። ብራስሌቱም እንደዛው። ስለዚህ ልቅ መሆን ይችል ነበረ። ነገር ግን ምን ገደበን? አሁን እንደፈለግን እነዚህን ኤክስ እና ዋይ እንደፈለግን እያመረትን ትርፋችንን ማክሲማይዝ እንዳናደርግ ምን ጎትቶናል? አሁን ኮንስትሬንቶች አሉ። ለምሳሌ አንደኛው ኮንስትሬንት በቀን እንድናመርት የሚፈለገው አትሞስት 24 ነው። ተመልከቱ እንግዲህ እዚህ ጋር ሉክ አት ዲስ 24 ነው በቀን የምናመርተው መጠን። ከዚህ በላይ ማምረት አንችልም። የተለያዩ ምክንያቶች ሊኖሩ ይችላሉ። ለምሳሌ በቂ ጥሬ ዕቃ ላይኖረን ይችላል፣ ወይም ደግሞ የጊዜ ገደብ ሊኖርብን ይችላል። በተለያዩ ምክንያቱም እዚህ ጋርም ደግሞ እንደምታዩት የጊዜ ገደብ እንዳለ የምታዩት በቀን ውስጥ መጠቀም የምንችለው ሰዓት ከ24 ሰዓት ውስጥ ማምረት የምንችለው ለ16 ሰዓት ነው አለን። ምክንያቱም ምን ሊሆን ይችላል? ምናልባት የተወሰነ ጊዜ መብራት ላይኖር ይችላል፣ ወይ ደግሞ የጥሬ ዕቃ ሮ ማቴሪያል አቬይላቢሊቲ በቂ ላይሆን ይችላል። እነዚህ ኮንስትሬንቶች አሉ። ስለዚህ እነዛ ኮንስትሬንቶች እዚህ መዘርዘር አለባቸው ናው። ስለዚህ this objective function is subject to the following constraints። ለምሳሌ አንዱ ኮንስትሬንት
ሁለቱ ተጣምረው ኮምባይንድ እያላችሁ ተመልከቱ። ዘ ኮምባይንድ ነምበር ኦፍ ኔክለስ ኤንድ ብራስሌት ዛት ሚንስ ኤክስ እና ዋይ ማለት ነው። የብራስሌቱ የሚመረተው መጠን ዋይ ያልነውና የኔክለሱ ኤክስ ሁለቱ አንድ ላይ ኮምባይንዱ ነው። ጠቅላላ ምርታችን ከ24 መብለጥ አይችልም። ማክሲመም 24 ነው መሆን የሚችለው እያለን ነው። ስለዚህ ምን እያለን ነው ማለት ነው? የሚመረተው የኔክለስ መጠንና የብራስሌት መጠን አንድ ላይ ኮምባይንዱ ነው ተደምረው ማለት ነው። ጠቅላላ ምርታችን ኢት መስት ቢ ማክሲመም 24 ነው ማለት እንዴት ብዬ ነው ማስቀምጠው? ስለዚህ መሆን ያለበት ሌዛን ኦር ኢኳል ቱ 24 ነው የምንለው። ለምን 24 እና ከ24 በታች ነው? ምክንያቱም ይሄ አትሞስት ነው ያለኝ ማክሲመም 24 ነው። ስለዚህ ወይ 24 ነው የምታመርቱት በጣም ከበዛ፣ አለዛ ከ24 በታች ነው። ስለዚህ ይሄ አንድ ኮንስትሬንት ነው። ምክንያቱም ይሄ የምናመርተው መጠን ምናልባት በቀን ውስጥ የምንሸጠው ማርኬቱ የሚፈልገው ዲማንድ ከዚህ በላይ ላይፈልግ ይችላል። ተረካቢዎቻችን ብላችሁ ልታስቡ ትችላላችሁ። ሶ ዚስ ኢዝ ዘ ኮንስትሬንት። አንደኛው ኮንስትሬንት ይሄ ነው። ሌላኛው ኮንስትሬንታችን ደግሞ ታይም ነው። ታይም ነው። ዘ ማክሲመም ነምበር ኦፍ ምን አላችሁ? አወርስ አቬለብል ፐር ዴይ ኢዝ 16 አለ። በጣም በቀን ውስጥ ቢበዛ የምንጠቀመው ማምረት የምንችለው በ16 ሰዓት ውስጥ ነው፣ ከ24 ሰዓት ውስጥ። ይሄን ደግሞ እንዴት አድርጌ እንደሚቀይረው ተመልከቱ። አሁን ከምን ጋር አገናኘዋለሁ? አንድ ብራስሌት ስናመርት ምን ያህል ሰዓት ይወስዳል ብለናል? 1 ሰዓት ብለናል። አንድ ብራስሌት 1 ሰዓት ከወሰደ 2 ብራስሌት 2 ሰዓት፣ 3 ብራስሌት 3 ሰዓት እያልን የሚሄደው። ስለዚህ እኛ የምናመርተውን የብራስሌት መጠን ምን ብለነዋል? ዋይ ብለነዋል። ስለዚህ እቺ ዋይ በስንት ትባዛለች? በአንድ ማለት ነው። ለምሳሌ 10 ብራስሌት ማመርት ከሆንኩኝ 10 ሲባዛ በአንድ 10 ሰዓት ይፈጅብኛል እንደማለት ነው። ስለዚህ ዋይ ሲደመር ኔክለሱ ጋር ስትመጡ ደግሞ ኔክለስ ደግሞ የምናመርተው እኛ ምን ያህል ኔክለስ ነው? ኤክስ ብዛት ያላቸው። አንድ ኔክለስ ለማምረት ግን ምን ይፈጃል? ሃፍ አን አወር ማለት የአንድ ሰዓት ግማሽ 30 ደቂቃ። ስለዚህ 1/2 ኤክስ ነው የማደርገው እዚህ ጋር። ይሄ ማለት የሚመረቱት የኔክለስ ብዛት ነው። ይቺ ደግሞ የምትፈጀዋ ሰዓት ናት። ለምሳሌ 2 ኔክለስ ማመርት ከሆንኩኝ 2 ሲባዛ በ1/2 2 በ2 ይጠፋፋና 1 ሰዓት ይወስዳል። ለ2 ኔክለስ 1 ሰዓት ይፈጅብኛል። ለምሳሌ 10 ኔክለስ ማምረት ብፈልግ 10 ሲባዛ በግማሽ 5 በ5 ሰዓት ውስጥ 10 ኔክለስ አመርታለሁ እያልኩ ነው። ይሄኛው ግን 1 ሰዓት ነው የሚፈጀው። እዚህ ጋር በውስጥ ታዋቂ አንድ አለች። እሺ ያልጻፍኳት ለዛ ነው። ለምሳሌ 10 ብራስሌት የምናመርት ከሆነ 10 ሲባዛ በ1 10 ሰዓት ይወስዳል ማለት ነው። 2 ማመርት ከሆነ 2 ጊዜ 1 2 ሰዓት ይወስዳል። This is the time required for producing bracelet ነው። This is the time it takes for producing necklace ማለት ነው። ይሄ ነው ጠቅላላ ድምር የሰዓት ፍጆታችን ማለት ነው። ይሄ የሰዓት ፍጆታ ቢበዛ ስንት ነው መሆን የሚችለው? 16 ሰዓት ነው በቀን ውስጥ መስራት የምንችለው እዛ ፋብሪካው። ስለዚህ it is less than or equal to 16 ማለት ነው። ይሄ የሚወስድብን የታይም መጠን ነው። ስለዚህ ማክሲመም ታይማችን 16 አወር ነው። ይሄ ደግሞ የፕሮዳክሽናችን መጠን ነው። በቃ እነዚህ ናቸው ያሉ ኮንስትሬንቶቻችን። ናው ይሄ ማለት ኮንስትሬንታችን ነው። ከዚህ በኋላ ሁልጊዜ ዲዛይን ስታደርጉ ማክሲማይዜሽን ፕሮብሌማችሁ ወይ ሚኒማይዜሽናችሁ ኦብጀክቲቭ ፈንክሽናችሁ ይቀመጣል። ኮንስትሬንቶች ከተቀመጡ በኋላ ኮንስትሬንቶቻችን ኔጌቲቭ እንደማይሆኑ ለማሳየት ኤክስ መስት ቢ ግሬተር ዛን ኦር ኢኳል ቱ 0 ዋይ መስት ቢ ግሬተር ዛን ኦር ኢኳል 0 ብለን ሁልጊዜ ማስቀመጥ አለብን ማለት ነው። ዚስ ኢዝ ነን ኔጋቲቪቲ ኮንስትሬንት። በቃ ከዚህ በኋላ አሁን ኖ ኒድ ኦፍ ዚስ ማለት ነው። ይሄንን አሁን አንፈልገውም ማለታችን ነው። ምን እያለን ያለነው አሁን ይሄ ፕሮፊት ማክሲመም እንዲሆን እንፈልጋለን። ይሄ ማክሲመም ከፍተኛ ውጤት እንዲሰጠኝ ይሄ ኤክሱ ምን ያህል ይሁን ዋዩ ምን ያህል ይሁን ማለት ኤክሱ ምን ያህል ይሁን ማለት ምን ያህል ኔክለስ እናምርት ምን ያህል ብራስሌት ብናመርትና ብንሸጥ ነው ይሄ ፕሮፊት ማክሲመም የሚሆነው አንደር ዚስ ኮንስትሬንት ማለታችን ነው። በቃ ሶ አይ ካን ሶልቭ ዘ ፕሮብሌም ዩዚንግ ዚስ ማለት ነው። አሁን ይሄ ማጥፋት እንችላለን። አሁን ኤግዛምፕል 1 በሰራንበት መንገድ አሁን ፕሮብሌሙ ሶልቭ ማድረግ ነው። ታስታውሳላችሁ ባለፈው ምንድን ያደረኩት ከኦብጀክቲቭ ፈንክሽናችን ያለ ኮንስትሬንቶቻችንን ነው የምንመለከተው መጀመሪያ ብለናል። ሶ እነዚህን ኮንስትሬንቶቻችንን ወደ ኢኩዌሽን እንቀይራቸዋለን። ናው ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳል ቱ 24 የነበረው ሪችን ወደ ኢዝ ኢኳል ቱ እንቀይራታለን። ስለዚህ ዘ ፈርስት ስቴፕ ኢዝ ኮንቨርት ዘ ኮንስትሬንትስ ዘ አር ጊቨን ኢን ኢኒኳሊቲ በኢኒኳሊቲ ፎርም የተሰጡትን ወደ ኢኩዌሽን እናመጣቸዋለን። ኮንቨርት ዘ ኮንስትሬንትስ ጊቨን in inequality በኢኒኳሊቲ የተሰጡትን ኢንቱ ኢኩዌሽን እንቀይራቸዋለን ማለት ነው። ኦኬ ወደ ኢኩዌሽን ስንቀይራቸው ይችን ሌስ ዛን ኦር ኢኳል ቱ የምትለዋን ብቻ ኢዝ ኢኳል ቱ ማድረግ ነው። ዛት ኢዝ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ ዋት 24። ኦኬ በተመሳሳይ እዚህ ጋር ስንመጣ ይችን ወደ ኢዝ ኢኳል ቱ መቀየር። እዚህ ጋር ይቺ ክፍልፋይ መሆኗ ለስራ ስለማይመቸን ይቺ 1/2 የምትለው እንድጠፋ በሁለት እናባዛው። እስኪ ቦት ሳይድ እዚህም በሁለት እናባዛ እዚህም በሁለት እናባዛ። ይሄ ምን ይላል? ይሄ በሁለት ሲባዛ 2 በሁለት ይጠፋፋና ኤክስ ይቀራል። ሶ ኤክስ
ይሄ በሁለት ሲባዛ 2y ይሆናል ፕላስ 2y ኢዝ ኢኳል ቱ ደግሞ 16 በሁለት ሲባዛ 32 አደረኩት ማለት ነው። ይሄ ክፍልፋይ የሚለው ነገር እንዳይኖር ስለፈለኩ ነው ቦዝ ሳይድ በሁለት አባዛው። ይሄ በሁለት ሲባዛ ይሄ 1 ይሆናል፣ ይሄ 2 ይሆናል፣ ይሄ 32 ይሆናል ማለታችን ነው። ጉድ። ለዚህ ቴብል እስኪ እናዘጋጅ። አሁን ለዚህ ቴብል ስናዘጋጅ ቴብሏን እዚህ በጎኗ በቀጭኑ አስቀምጧት። ይሄው xy እዚህም በተመሳሳይ እንደዛው። ከዚህ በኋላ ያለው ተመሳሳይ ነው፣ ባለፈው ኤግዛምፕል ያየነው ማለት ነው። በቃ ኦኬ። ናው አሁንም እንዳልኳችሁ ኤክስን 0 አድርጉና ዋይ ስንት እንደሚሆን ፈልጉ። ዋይን 0 አድርጉና ኤክስን ፈልጉ። እዚህም በተመሳሳይ እንደዛው እንመጣለን። when x is 0 what will happen to y, when y is 0 what will happen to x, we'll see this one now። እንምጣ እዚህ ጋር x 0 ሲሆን ይሄ 0 ሆነ ማለት ምን ቀረ? y 24 ነው ማለት ነው። 24 so this is 24። yን ደግሞ 0 ስታረጉት ይሄን y 0 ስታረጉት ምን ይቀራል? x is equal to 24 ይሆናል። እሱም አጋጣሚ ስለዚህ this is 24 good። እዚህ ደግሞ እንምጣ x 0 ሲደረግ ይሄ 0 ሆነ ምን ቀረኝ? 2y is equal to 32 over 2 ሳረግ y ስንት ይሆናል? 32 ለ2 ሲካፈል 16 when x is 0 y is 16 ኦኬ። yን ደግሞ 0 ካደረግነው ደግሞ እቺ y 0 ሆነች ማለት ይሄ ፓርት በሙሉ ይጠፋል። ስለዚህ x ምን ቀረ? 32 so this becomes 32 so this is a table of values for each equation። ለእያንዳንዳቸው ቴብል ቫልዩ አዘጋጀን። now using these tables I can draw the graph። የዚህንም ግራፍ በተመሳሳይ xy ፕሌን ላይ እሰራለሁ። so my next step is sketch the graphs of each in the same xy plane። ተመሳሳይ xy ፕሌን ላይ ግራፋቸውን ስኬች አደርጋለሁ። now let us see this one። here is the y axis here is the x axis ኦኬ። እንመልከት ይሄንን። አሁን የዚህን ለመሳል እንሞክር። መጀመሪያ በዚህ ቴብል ኤክሳችን 0 ሲሆን y 24 ነው አለኝ። ለምሳሌ 24 እዚህ አካባቢ ነው ብዬ ልውሰድ። this is 24 x 0 ሲሆን y 24 ነው። ይኸው እዚህ ጋር x ደግሞ 24 ሲሆን y 0 ይሆናል። ለምሳሌ እሱንም እንደዚህ 24 x እዚህ ጋር ነው ብዬ ልውሰድ። እቺ ፖይንት ማለት ናት። ሶ ሁለቱም ፖይንቶች በማገናኘት I can draw the graph። so the line that passes through these two will be the graph of the function። ኦኬ ሶሪ ትንሽ አልፎብኛል። ስለዚህ እንዲህ ላድርግ 24 ንዝቹ ላድርጋት በቃ good this is the graph of this function። so የዚህ መሆኑን ለማሳየት we have this one እንዲያርጉና x plus y is equals to 24። የሁለተኛውን ደግሞ እንደዚህ ተመሳሳይ ነው። x 0 ሲሆን y 16 ነው። ስለዚህ ይሄ 24 ከሆነ 16 ዝቅ አካባቢ ብላችሁ እዚህ አካባቢ 16 ብለን እንያዝ። ለምሳሌ ይሄንን ኤክሱ ደግሞ 32 ሲሆን y 0 ይላል። ኤክስ 32 መሆን ስላለበት ትንሽ ጠጋል አድርጋት ሽቃ 24 ትንሽ ተለቅ ስላለ እዚህ ጋር ለምሳሌ እዚህ አካባቢ 32 እንበል። we have this one okay this is the x axis good now ይሄ ደግሞ በዚህ ፖይንት እና በዚህ ፖይንት ቆርጦ ነው የሚያልፈው። ስለዚህ እንዲህ አይነት ግራፍ ነገር እናገኛለን። እንዲህ ነገር አገኛለሁ። okay this is the graph of the second that is x plus 2y is equals to 32። በቃ አሁን ሁለቱን ግራፎች እንዲህ ካስቀመጥኩ በኋላ what is my next step? ቀጣይ ስቴፕ ሁለቱ ግራፎች እውነት የሚሆኑበትን ሪጅን ለምሳሌ ይሄኛው ግራፍ መጀመሪያ የሳልኩት እውነት የሚሆነው ወደ ታች ነው ወይስ ወደ ላይ ነው የሚለውን ቼክ አደርጋለሁ። ይሄንንም እንደዛው አድርግና ፊዚብል ሪጅናችንን ለማየት እንሞክራለን። እስኪ የመጀመሪያውን እንመልከት። ለመጀመሪያው ለሰራሁት ለዚህ ግራፍ እንውሰድ። አሁን የምንወስደው ምንድነው? ቴስት ፖይንት ነው። ቴስት ፖይንት ማለት ከግራፉ በታች ወይም ከግራፉ በላይ መሆኑን እርግጠኛ ሆናችሁበትን ኤኒ ፖይንት መውሰድ ትችላላችሁ። አሁን ለምሳሌ አሁን 0 0 ልውሰድ፣ እርግጠኛ የሆንኩባት ናት እቺ 0 0 አሁን እዚህ ነው ያለችው። ከፈለገ ሌላ ፖይንት መውሰድ፣ ለምሳሌ እዚህ ጋር x 1 ሲሆን y 2 ሲሆን ብላችሁ እዚህ ጋር 1 ኮማቱ በእርግጠኝነት እዚህ እንደሆነ ታውቃላችሁ። ኤኒ ፖይንት ወስዳችሁ ቴስት አድርጉ። አሁን ለምሳሌ 0 0 ነው ወሰድኩ፣ ኦሪጂንን 0 0 ነው ወስጄ እዚህ ጋር ባስገባ ሉካዚስ ኮንስትሬንት ጋር x 0 ከሆነ y 0 ከሆነ 0 + 0 0 ነው። 0 ከ24 ያንሳል፣ እውነት ነው። ስለዚህ እቺ ፖይንት ይሄንን እውነት አደረገችው ማለት ወደዚህ ነው ግራፉ ሼድ መደረግ ያለበት ነው። ጉድ። ስለዚህ ግራፌ እንደዚህ ይሆናል ማለት ነው። እንዲህ ያለ ነው የሚሄደው የዚህ ግራፍ። ኦኬ ሁለተኛውን በተመሳሳይ እንደዛ ወስዳለሁ። ለሁለተኛውም ይችኑ ኦሪጂን መጠቀም እችላለሁ። እሱም እውነት የሚያደርገው ወደዚህ ከሆነ ወደዚህ ይሆናል፣ ውሸት ከሆነ ወደዚህ፣ እውነት የሚሆነው ወደ ላይ ነው ማለት ነው። አሁን በተመሳሳይ ኤክስን 0 ዋይን 0 አድርጌ እዚህ ውስጥ ላስገባ። ኤክስ 0 ሆነ ማለት ይሄ 0 ሆነ በ0 ሲባዛ፣ ይሄም ዋይ 0 ነው። 0 + 0 0 0 ያንሳል ከ16 ኢትስ ኦልሶ ትሩ። ስለዚህ የሱም እውነት የሚሆነው ወደታች ነው። እንደዚህ ነው የሚሆነው ማለት የሱ ደግሞ ይሄው
እንዲህ እያለ ይሄዳል ማለት ነው። አሁን ሁለቱ ግራፎች የተነካኩበት የጋራ ቦታ ሁለቱ መስመሮች የተጠላለፉበት እነዚህ ሼድ ያደረግናቸው የተጠላለፉበት እንደምታዩት እዚህ ቦታ ላይ ነው። ይሄ ነው ከዚህ በታች እንዳለ የምታዩት እና ወደዚህም ያለው አካባቢ ነው። ወደ ላይ ያለው አይሆንም። ነገር ግን ከዚህ ውስጥ ደግሞ ኮንስትሬንቶቻችን ምን አሉ? እዚህ ጋር የኤክስ ዋጋ ሁልጊዜ ፖዚቲቭ መሆን አለበት 0 እና ከ0 በላይ እያለኝ ነው። ስለዚህ ኤክስ ኔጌቲቭ አይሆንም ማለት ከዚህ ከዋይ አክሲስ ወደዚህ መሆን አይችልም ማለት ነው። ስለዚህ እቺ ፓርት ምንም እንኳን የጋራ ቦታ ቢሆንም አንወስደውም። ዋይም እንደዚሁ 0 እና ከ0 ነው በላይ ነው ማለት ዋይ ፖዚቲቭ መሆን አለበት ማለት ከኤክስ አክሲስ በላይ መሆን ስላለበት ይሄ ፓርት አይወሰድም ማለታችን ነው። ሶ እነዚህን ፓርቶች አሁን እስኪ ሪሙቭ ላድርጋቸውና የሚታየንን ፓርት እንመልከት። ሉክ አት ዲስ ነው። ይሄን ሪሙቭ ባረገው ምክንያቱም ዋይ ኔጌቲቭ መሆን ስለማይችል ከኤክስ አክሲስ በታች እንዳይሆን የሚለውን ባጠፋ ኤክሳችን ደግሞ ኔጌቲቭ አይሆንም ብለን ደግሞ ያልነውን ይሄን ፓርት ደግሞ ኔጌቲቭ እንዳይሆን ይሄን ፓርት ባጠፋ የሁለቱ ግራፎች የጋራ ቦታ ሆኖ የምታገኙት ቦታ እቺ ፓርት ናት። እቺም አትሆንም። እቺኛው ምክንያቱም ይሄ ግራፍ ከዚህ በታች ስለሆነ የሚሆን የጋራ የሚሆነው ከዚህ በታች ነው። እቺ ፓርትም አትኖርም። ሶ የምታዩት ይሄ ፓርት ነው ማለታችን ነው ፊዚብል ሪጅን። ስለዚህ ፊዚብል ሪጅኑን በደንብ እንዳዲስ እንሳለው። ይሄንን እንዳምታታችሁ ላጥፋ። በቃ ይሄ ነው ግራፌ። ስለዚህ እቺ ቦታ ናት ፊዚብል ሪጅኑ የምታዩት። ግልጽ እንድትሆን ደመቅ እናርጋት። እቺ ፓርት ናት ፊዚብል ሪጅን የምትመስለው። ይሄው ይሄ ነው ፊዚብል ሪጅናችን እዚህ የምታዩት። ሶ ዚስ ኢዝ ኮልድ ፊዚብል ሪጅን and as you can see from the graph the feasible region is bounded ዝግ የሆነ ሪጅን ነው። ሶ ባውንድድ ሪጅን ነው። ስለዚህ ምኖች አሉት? አሁን ቨርቴክሶች አሉት። ፊዚብል ሪጅኑ መገጣጠሚያ ቦታዎች። እቺ ፖይንት ለምሳሌ ሌት ቢ ኤ ብላት፣ እቺን ፖይንት ቢ ብንላት፣ እቺን ቨርቴክስ ሲ ብንላት፣ እዚህ ጋር ደግሞ ያለችውን እቺ ዲ እንላታለን። ኦኬ እንደምታዩት አሁን ኤ ቢ እና ሲ ምንም አሻሚነት የላቸው በግልጽ ይታወቃሉ። እንደምታዩት እቺ ቢ ኤክስ አክሲሱን ዋይ አክሲሱና ኤክስ አክሲሱ የተገናኙባት ቦታ ኦሪጂን የምንላት ናት። ሁለቱም 0 0 የሚሆኑባት ናት። እቺ ፖይንት ደግሞ ቅድም ስንሰራ እዚህ ጋር አጥፍቻት ነው እንጂ 16 ነበረች እዚህ ጋር ልብ ብላችሁ ከሆነ። ስለዚህ እቺ ኤ ደግሞ የኤክስ ዋጋዋ 0 ነው፣ የዋይ ዋጋው 16 ነው። እዚህ ጋር ደግሞ እንደምታዩት ኤክሱ 24 ይታየናል። ስለዚህ ኤክሳችን 24 ዋያችን 0 የሚሆኑባት ቦታ ናት እቺ ሲ ማለት። እቺ ዲ ግን የሁለቱ ኢንተርሴክሽን ናት። አሁንም ታስፈልገኛለች። ልክ ባለፈው ቪዲዮ ላይ እንዳደረኩት ሁለቱን ሳይመልቲኒየስሊ ሶልቭ በማድረግ እቺን ኤክስ ኮማ ዋይ 1 ኢንተርሴክሽኗን እፈልጋለሁ ዲ የምትባለዋን ኮርነር ፖይንት። ናው ሌትስ ሲ ዚስ ቱጌዘር። ኦኬ እቺን ዲ የምትባለዋን ፖይንት ለማግኘት እቺን ዲ ለማግኘት ሁለቱን ሳይመልቲኒየስሊ ሶልቭ ላድርግ። ማንና ማንን? ይሄንን ነው ኢኩዌሽን። ስለዚህ x + 2y is equal to 32 የሚለውንና x + y is equals to 24 የሚለውን ኢኩዌሽኖች ሳይመልቲኒየስሊ ሶልቭ ላድርጋቸው። ሳይመልቲኒየስሊ ሶልቭ ለማድረግ እንደምታዩት አሁንም x እና x ዘ ሴም ናቸው። ስለዚህ ባቀናነስ እዚህ ጋር x - x ይጠፋል። x will be eliminated። ስለዚህ 2y ሲቀነስ y ምን ይሆናል? ከ2y ላይ 1y ሲቀነስ it will be y ይሆናል። 32 ሲቀነስ 24 8 አገኛለሁ እዚህ ጋር ጉድ። ስለዚህ የy ዋጋ 8 ነው እያለን ነው። y 8 ከሆነ ደግሞ የy ዋጋን ከፈለኩ እዚህ ውስጥ ወይ እዚህ ውስጥ ተክቼ ደግሞ x ማግኘት እችላለሁ። የመጀመሪያው ሁለተኛው ኢኩዌሽን ላይ ቀለኛል። እዚህ ጋር ስመጣ x ሲደመር y 24 ነው ማለት x ምን ማለት ነው? x እኩል ይሆናል ከ24 ላይ y መቀነስ ነው። y መቀነስ ማለት 8 ናት። y 8 መቀነስ ማለት ነው። ስለዚህ ደግሞ ይሰጠኛል 16 ይሰጠኛል። ስለዚህ የx ዋጋችን 16 ይሆናል ማለታችን ነው። የy ዋጋችን 8 ይሆናል። ሶ እቺ ዲ የምትባለዋ ቦታ ሁለቱ ኢንተርሴክት ያደረጉባት ሁለቱ የተነካኩባት ቦታ x 16 ነው፣ y 8 ነው። ስለዚህ x is 16 y 8 ነው እንደምታዩት። ኦብቪየስሊ ደግሞ እንደሚሆንም እንጠብቃለን። ምክንያቱም እቺ የተነካኩባት ቦታ ወደታች ብታወርዷት ከ24 ያነሰ ነው መሆን ያለበት። ከ24 መብለጥ የለም። ምክንያቱም የተነካኩት ሁለቱ ግራፋችን ላይ ከ24 በፊት ስለሆነ እዚህ ጋር ንክኪያቸው ኤክሱ ከ24 ማነሱ እቺ 16 ናት እያለን ነው። የዋይ ዋጋ ደግሞ 8 ማለት እዚህ ጋር እንደምታዩት አያችሁት ከ16 ያነሰ ነው። እዚህ አካባቢ 8 አለ ነው። ይሄ 8 ይሄ 16 ነው ሲመጡ ነው እዚህ ጋር የሚገናኙት ማለት ነው። ሶ ዊ ጌት ዚስ ኢንተርሴክሽን። በቃ ጉድ። ስለዚህ ከዚህ በኋላ አሁን ኮርነር ፖይንቶቻችን እናስቀምጣለን። therefore the corner points or the vertices are ለምሳሌ ከኤ ብጀምር ኤ የሚባለው ኮርነር ፖይንት የማን ነው ብያለሁ? it is 0.16 the second corner point B is 0 0 እቺ ኦሪጂን የወሰድኳት 0 0 the third corner point C ያልነው ደግሞ ይሄ 24.0 and the corner point D ሁለቱ የተገናኙባት አሁን ካልኩሌት አድርጌ ያገኘሁት ማለት ነው 16 8 ማለት ነው። these are the corner points በቃ ናው። ስለዚህ
ይሄ ኦብጀክቲቭ ፈንክሽናችን ቀደም ብለን የጻፍነው ፕሮፊት ብለን የያዝነው ኦብጀክቲቭ ፈንክሽናችን ማክሲማይዝ እንዲሆን ነው የምንፈልገው። ማክሲመም ሊሆን የሚችለው ከነዚህ ፖይንቶች ውስጥ በአንዱ ነው የሚሆነው ማለታችን ነው። እሱ እንመልከት አሁን። ሶ ዘ ኔክስት ስቴፕ ኢዝ ዋት? ኢቫሉዌት ዘ ኦብጀክቲቭ ፈንክሽን። ዘ ኦብጀክቲቭ ፈንክሽን ማን ነበር? ኦብጀክቲቭ ፈንክሽናችን ዜድ ኢዝ ኢኳል ቱ ብለን መጀመሪያ የያዝነው ማለት ነው 300y ብዬ ያልኩት የነበርኩት ማለት ነው። እቺ ፒ ብለን ነበር ያዝናት ቀደም፣ እዚህ ጋር ስላጠፋሁት ነው እንትን ያለኝ። ስለዚህ ኢቫሉዌት ዘ ኦብጀክቲቭ ፈንክሽን ማይ ኦብጀክቲቭ ፈንክሽን ኢዝ ዚስ ፕሮፊት ይሄ ነው። ስለዚህ ይሄንን ማክሲማይዝ መሆኑን ሚኒማይዝ የሚሆነው የት ነው የሚለውን በእነዚህ ኮርነር ፖይንቶች ኢቫሉዌት እናደርግ። ስለዚህ ኢቫሉዌት ዘ ኦብጀክቲቭ ፈንክሽን ዚስ ዋን አት ኢች ኮርነር ፖይንትስ፣ በእያንዳንዱ ኮርነር ፖይንት ኢቫሉዌት እናደርገዋለን ማለት ነው። ናው እስኪ እንመልከት። ዘ ፕሮፊት ፒ ይሄ ፒ ማለት ይሄ ማለታችን ነው አት when evaluated at corner point A at A ማለት A ማለት ማን ነው? 0.16 ምን ማለት ነው? 0.16 ማለት x ላይ 0 ስታስገቡ እቺ 0 ስትሆን ይሄ ደግሞ 16 ምን ማለት በሌላ አባባል ቅድም ስንነሳ x ማለት ምንድነው ብለናል? x ማለት የኔክለሶቹ መጠን ነው፣ የሚመረተው የኔክለስ መጠን ነው ማለት ምንም ኔክለስ ሳናመርት 16 ብራስሌት ብናመርት የምናገኘው ፕሮፊት እንደማለት ነው። ስለዚህ ይሄ ማለት ምን ሰጠን ማለት ነው? እዚህ ጋር እቺ 0 እዚህ ጋር መታ ስትገባ ኤክስ ላይ ይሄ 0 ሆነ። ምክንያቱም ምንም ኔክለስ አላመረትንም ማለት አይ ቲንክ ብራስሌት መስለኛል ኤክስ የወሰድኩት ቅድም። ምንም ብራስሌት አላመረትንም ማለት ከብራስሌት የምናገኘው ትርፍ አይኖረንም ማለት 0 ይሆናል። ኔክለስ ግን 16 ካመረትን አንዷ ኔክለስ 16 300 ብር ስለምታስገኝ 300 ሲባዛ በ16 የሚገኘውን ፕሮፊት ነው የሚሰጠኝ ማለት ነው። ስለዚህ እቺ ኤክስ 0 ስትሆን ጠፋ፣ ይሄ 16 እዚህ ጋር ይገባል። ስለዚህ 300 ሲባዛ በ16 ማለት ነው። ይሄ 16 በ3 48 ይሰጣችኋል። 48 20 ሲጨምር 4800 ብር ይገኛል ማለት ነው። ይሄ 4800 ብር ፕሮፊት የሚገኘው ምንድነው? ምንም እንትን ብራስሌት ሳናመርት 16 ኔክለስ አምርተን። አይ ቲንክ እዚህ ጋር ስላጠፋሁት ነው ኤክስ እና ዋይ ምን ሪፕሬዘንት እንደሚያደርጉ ቅድም ጽፍ ያለው እዛ ጋር። ኦኬ እሱን ታያላችሁ። ቀጣይ ደግሞ ይሄ ደግሞ ቢ ምንም ኔክለስም ምንም ብራስሌትም ባናመርት ማለት ምንም አይነት ፕሮዳክሽን የለንም። ያ ከሆነ ምንም ፕሮዳክሽን ከሌለን ፕሮፊታችን 0 ነው የሚሆነው። ኤክሱም 0 ሲሆን ዋይም 0 ሲሆን ፕሮፊት 0 ይሆናል። ስለዚህ ዘ ፕሮፊት አት ኮርነር ፖይንት ቢ ሚንስ ምንም አይነት ምርት ሳይመረት ማለት ነው። ከሁለቱም ምንም ካላመረትን ኤክሱም 0 ነው ዋይም 0 ነው። ስለዚህ ፕሮፊታችን it will be 0 ይሆናል ማለታችን ነው። ስለዚህ this is equals to 0. Okay, what about the profit at this corner point? That means at C ማለት ደግሞ 24 አምርተን ኤክስ ማለት ነው። ዋይ ደግሞ ምንም ባናመርት የሚገኝ ፕሮፊት ነው የሚለን። ይሄ ደግሞ 24ን አምጥተን እዚህ ጋር ነው የምናስገባው። ዋይ ደግሞ 0 ስለሚሆን እዚህ ጋር ይሄ ዋይ የሚለው አልተመረተም ማለት ቅድም ጥያቄው እዚህ ጋር ስላጠፋሁት ነው። ኔክለስ እና ብራስሌት ብዬ ነው ኤክስ እና ዋይን ያስኳቸው። የት እንደሆነ እናንተ ታስታውሳላችሁ። እሱን ስንሰሩ ማለታችን ነው። ስለዚህ ይሄ 0 ሆነ ማለት ይሄ ጠፋ። ኤክሱ ግን ስንት ነው? 24 ተመረተ። 24 ሲባዛ በ100 ማለት ነው። ስለዚህ 24 ሲባዛ በ100 ኢዝ ኢኳልስ ቱ ስንት መጣ ማለት ነው? 2400 ሆነ ማለት ነው። ኦኬ ዘ ላስት ዋን ዘ ፕሮፊት አት ዲ ማለት ደግሞ ከአንደኛው ምርት ይሄን ያህል ከሌላኛው ደግሞ ይሄንን that means 16.8 አለን። ስለዚህ ይሄ ማለት 16 ኤክስ ላይ ይገባል። ስለዚህ 100 ሲባዛ በ16 ሲደመር 300 ሲባዛ በ8 300 ሲባዛ በ8 ይሄ የሚሰጠው ውጤት እናያለን። 100 በ16 ሲባዛ 1600 ነው። 300 ሲባዛ በ8 2400 ነው። የሁለቱ ድምር 4000 ይሰጣችኋል ማለት ነው። 4000 ብር ፕሮፊት ይገኛል ማለት ነው። የዚህ አይነት ምርት ደግሞ ካመረትም ማለት ነው። አሁን እንደምታዩት ከዚህ ውስጥ ፕሮፊቱ የትኛው ነው ትልቅ የምታዩት? እዚህ 4000 ነው፣ እዚህ 2400 ነን፣ እዚህኛው ላይ 0 ነው፣ ይሄ ደግሞ 4008። ስለዚህ ይሄ ትልቅ ነው። ሶ ማክሲመም ፕሮፊታችን ይሄ ነው ማለት ነው። this is the maximum profit። ይሄ ማክሲመም ፕሮፊት ግን ያገኘነው በምን ነው ማለት ነው? ከኤክስ የሚባለው ምርት ምንም ሳይመረት ዋይ ደግሞ 16 ቢመረት ማለት ነው። ኤክስ ሪፕሬዘንት እንዲያደርግ አድርገን የነበረው ኔክለስን ነው። ኤክስ ዘ ነምበር ኦፍ ኔክለስ ነው። ዋይ ደግሞ ዘ ነምበር ኦፍ ብራስሌት ብለን የተነሳ ነው። ስለዚህ ይሄ እያሳየን ያለው ምንድነው? ምንም ኔክለስ ሳናመርት 16 ብራስሌት ብናመርት ከአንድ ብራስሌት 300 ብር ትርፍ ስለሚገኝ 16 በ300 4800 እያለ ነው። እዚህኛው ጋር ደግሞ እንደምታዩት 16 ኔክለስ ብናመርት 16 ኔክለስ አንዱ ኔክለስ 100 ብር ስለሚያስገኝ 1600 ብር፣ 8ቱ ደግሞ ብራስሌት ቢሆን ስንት ሆነ ማለት ነው? 2400 ተገኘ፣ 4000 ብር ይገኛል ትርፍ እያለ። ስለዚህ ትልቁ ፕሮፊት ይሄ ነው።
ስለዚህ ኤክስ የሚያሳየው ኔክለስን ስለሆነ ምንም ኔክለስ ሳናመርት 16ቱን በሙሉ ብራስሌት ብናመርት የተሻለ ፕሮፊት እናገኛለን ማለታችን ነው። therefore the number of necklace is 0 and number of bracelets must be is that is ስንት መጥቷል? 4000 ያገኘ ነው 16 ሲሆን ማለታችን is 60 ማለት ነው። so that our profit will be what maximized ፕሮፊታችን ማክሲማይዝድ እንዲሆን መመረት ያለበት ከብራስሌት 16 ምንም አይነት ኔክለስ ባናመርት ይሄ ኮምቢኔሽን ትልቅ ፕሮፊት ማክሲመም ፕሮፊት ያስገኛል ማለት ነው። so this is the end of solution of this problem. I hope understand እንዳረጋችሁት እገምታለሁ። so ተመሳሳይ ጥያቄዎችም ሌሎችን እየሰራችሁ የበለጠ ማዳበር ይጠበቅባችኋል ማለት ነው። ማንኛውም እንደዚህ አይነት ፕሮብሌሞች ከሊኒየር ፕሮግራሚንግ ፕሮብሌም ሶልቭ ስታደርጉ የሚገጥማችሁ ማንኛውም አይነት ችግር ካለ ኮሜንት ላይ ታስቀምጡ ይችላልላችሁ። ፈጣን ምላሽ ሰጣችኋለሁ። ስለተከታተላችሁ አመሰግናለሁ። ሰላም።